ጨዋ ናቸው ብለሻል። ቅድም ሃይማኖተኛ ናቸው ብለሻል። ሃይማኖተኛ ጨዋ የሆነ ሰው እናቱ ብትገርፈው አንገቱን ደፍቶ ይገረፋል እንጂ እናት አይገፈትርም፣ እናት አይተፋም፣ እናት ሂጂ ከዚህ አትባልም ይመስለኛል። አይ ቲንክ ልክ እንዳልኩሽ አሁን ላይ ዴሊ ቤት ውስጥ የሚፈጠሩ ነገር ስለማላውቅ እኔ ከሩቅ የምሰማው ከእነሱ ሰምቼ ወይ ከእሷ ሰምቼ ማስማማትን ነው። ገባሽ? ማስማማትን ነው ሁሌ የምመርጠው እንዳይጣሉ። እነሱን ነው ማምነው፣ እሷን አላምናትም። ውሸት አምናት ብለሻል። ያ ግን ለማስማማት ሁሉም በባህሪ መቀበል ነው። ሳይድ ይዘሻል። በባህሪው መቀበል ነው። እኔ እኮ አውራት ነበርኩ ብዬሻለሁ። በሰላም አውርቻታለሁ። ሁላ ለአመት በዓል ብር ልክላት ተዘጋጅቼ ምናምን ሁላ እሱን ያውቃሉ ልጆቹ። አይዶኑ ከነገሯት ይህን ያክል ለእናንተ እኔ ባንኪ ተበላሽቷል፣ ይህን ያክል ደግሞ ለእሱ አስጠጣሉ ብዬ በዚህኛው። ምክንያቱም ሰላም እያወራን ስለሆነ ሀቡ እኛ የምንፈልገው ሰላምና ሰላም ነው። ነገ እኔ ላገባ ብል ሽማግሌ ምልክበት ቤተሰብ የለኝም። ነገ እናቴን ዋት አባቴን ዋት ብዬ የምኮራበት እናት የለኝም። አንገቴን አስደፍታኛለች። ዛሬ አይደለም እኮ ይሄን ፖስት ስላደረገች እኮ አይደለም፣ ድሮም ነው የምልሽ። በቃ ማንኮራበት ነገር አለ። ቅስማችን እየተሰበረን ያደግነው ግን አሁን ለምንድነው ማትተወን ነው አሁን ፖይንቱ። ለምንድነው ማትተወን? ማማ ምንድነው የምትፈልዩ ከኛ? መልስ እየሰጡሽ ነው። ይኸው እኔ ፈለገችውን ነገር አደርግላታለሁ። ግን ድሮ ውስጣችን የተመረዘው መርዝ አሁን ጨምሯል እንጂ አልቀነሰም። አላዘንላትም። ማይኩን እናት ድምፅሽ እየወጣ አይደለም ወደኛ። አላዘንላትም፣ ቆርጦልናል። በዚህኛው አላዘንላትም፣ ቆርጦልናል። ከዚህ በኋላ በቃ እሱና እሱን ነው የምልሽ። እንግዲህ ከመሬት ተነስታችሁ ማናውቀውን አባታችን ጣዕሙን ማናውቀውን አባታችን ሂዱ ተናገሩ። ኦኬ ድሮ በህፃንነታችን ለምን ነበር ፖሊስ እየመጣ ጠይቀን? ለምን ምን አድርገን ነው በህፃን? ኦኬ አሁን እሺ መልስ መስጠት ተወኝ ነው አለች። በፊት ምን ሆኖ ነበር? ለምንድን ነው ጠንቋይ ቤቷ ጋር ሄደሽ ፎቶን እየሰጠሽ ሴትዮዋ ደውላ ግንባርሽ ነጥብ አለ ቀሚስሽን አምጪ የምትለኝ ለምንድን ነው? ለምንድን ጠንቋይ ቤት ስትሄጂ አንፈልግ ጠንቋይ ቤት ያለ ማወቅ አንዳንድ እናቶች ልጃቸው አንቺ ለማድረግ ይሆናል እውቀቷ ይሆናል እኮ በቃ ይሄ ማለት አሁን ይሄ ነገር ቀሱን ነው የሚልሽ። ሆነ ለአንቺ ይኸውልሽ ለአንቺ ሄዳ ከሆነ እናት ስለሆነች ስለምታስብልሽ በእሷ አይምሮ በእሷ የትምህርት ደረጃ ጠንቋይ ትክክል ነው ብላ አስባ ለአንቺ ልጇ የተሻለ ነገር እኮ አትፈልጊም፣ ትነግረታለሽ፣ አትፈልጊም፣ ታቆማለች። ይሄ ግላችን ለኛ አሁን እሱ